ጤና ይስጥልን ክቡራትና ክቡራን ታዳሚ ተመልካቾቼ እንደምን አላችሁ? ጠይም ብራችን ተጀምሯል። በዛሬው የጠይም ብር ፕሮግራሜ ባለፈው እንደገለጽኩላችሁ ዶናልድ ትራምፕ ባለፈው ጥር ወር ላይ ለሁለተኛ ጊዜ ስልጣን ዘመን ላይ ወደ ዋይት ሃውስ ከተመለሱ በኋላ አሜሪካንን ብሎ ዓለምን ያነቃቁ ውሳኔዎች አሳልፈው ተግባራዊ ያደረጉ እንደነበር ይታወቃል። ትራምፕ በተለይ በአገራቸው አሉ ያሏቸውን ህገወጥና ወንጀለኛ ስደተኞችን በመያዝ ከሀገራቸው ለማስወጣት የሚያስችላቸውን ትዕዛዝ የፈረሙበት ስልጣን እንደያዙ ሳይውል ሳያድሩ ነበረ። በዚህም እንግዲህ የኢሚግሬሽን መኮንኖችና የጸጥታ ኃይሎች በየቦታው አሰሳዎችን በማድረግ በርካታ ሰነድ የሌላቸው ስደተኞችን በመያዝ ወደ እስር ቤት ወስደዋል። ይህን የተያዙ ስደተኞችን ማቆያ ቦታ ጥበትም እንደተፈጠረ ይታወቃል። በዚህ ምክንያት እንግዲህ ይህንን ለመቅረፍ ፕሬዝዳንት ዶናልድ ትራምፕ ከዓመታት በፊት ተዘግቶ ስራውን አቁሞ የነበረውን አስፈሪውን አልካትራዝን የተባለውን እስር ቤት ዳግም ተከፍቶ አደገኛ ወንጀለኞች እንዲታሰሩበት ትዕዛዝ ሰጥተዋልና ይህን የተመለከተ ዘርዘር ያለ ታሪክ ይዤላችሁ ወደ እናንተ ቀርባለሁ። አሁን ላይ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት ጋብዛለሁ። ጠይም ብር ብዕር ከሰይፍ ይርቃል። ከ50 ዓመታት በፊት በአነጋጋሪ ሁኔታ እስረኞች ያላመለጡበት አልካትራዝ ተዘግቶ ከ50 ዓመታት በፊት በአነጋጋሪ ሁኔታ እስረኞች ያመለጡበት አልካትራዝ ተዘግቶ ለዓመታት ከሳን ፍራንሲስኮ የቱሪስት መዳረሻዎች አንዱ ሆኖ አገልግሏል። አሁን ግን የህግ የስርዓት እና የፍትህ ምልክት ይሆናል ብሏል ፕሬዝዳንቱ። አውሮፓውያኑ ሰኔ 12962 ማለዳ ላይ በአሜሪካ የአልካትራዝ እስር ቤት ውስጥ የነበሩት ፍራንኮ ሞሪስ እና ጆን አንግሊን እና ወንድሙ ክላረንስ አንግሊን ከክፍላቸው ባለመውጣታቸው ተረኛው ፖሊስ ሊያረጋግጥ ወደ ክፍላቸው ገባ። ክፍላቸውን ሲመለከት ሶስቱ መተኛታቸውን አስተዋለ። ከዚያ ወደ ፍራንኪ ሞሪስ ክፍል ጠጋ ብሎ በያዘው ዱላ ጭንቅላቱን ነካ አደረገው። ለመቀስቀስ በማሰብ የፍራንክ ጭንቅላት ካልጋው ላይ ወደቀ። ተረኛ የነበረው የጥበቃ ጓድ በድንጋጤ ልቡ ባፉ ልትወጣ ደረሰች። ምናልባትም እስረኛው እንደገደለው ሳይሰማው አልቀረም። የሆነው ግን እንደርሱ አልነበረም። ሶስቱ እስረኞች ከእስር ቤት ወጥተው አምልጠዋል። አልጋቸው ላይ እንደተኙ መስሎ የተቀመጠው ከወረቀት በሰው የራስ ቅል የተሰራ ቅርጽ ነው። በእስር ቤቱ ቀውስ ሆነ። እንዴት ከዚህ ጥብቅ እስር ቤት ውስጥ ሊያመልጡ ቻሉ? ታራሚዎቹ ተጠርጥረው ሲፈተሹ አለን ዌስት የተባለ ታራሚ በተመሳሳይ ከወረቀት የተሰራ የራስ ቅል በክፍል ውስጥ ተገኘ። ይህ ማስረጃ እርሱም ከሶስቱ እስረኞች ጋር ለማምለጥ አሲሮ እንደነበር አሳይቷል። እነዚህ ደጋጋሚ ወንጀለኞች ረዥም የሽቦ አጥር፣ 6 የመቆጣጠሪያ ማማ ያሉትን በባህር የተከበበ ጥብቅ እስር ቤት እንዴት ጥሰው ወጡ? ከእስር ቤቱ ቢወጡስ እንኳን የሳን ፍራንሲስኮ ቤን ውቅያኖስ እንዴት አቋረጡ? በሕይወት ተርፈዋልስ ወይስ ሞተዋል? ፍራንክ ሞሪስ ከ13 ዓመት ጀምሮ እስር ቤት መግባት መውጣት ልማዱ ያደረገ ወንጀለኛ ነው። ወደ አልካትራዝ ከመላኩ በፊት በተደጋጋሚ ከእስር ቤት በማምለጥ ቅጽል ስሙ ማፍራቱን ዶሴው ያስረዳል። ወንድማማቾቹ ቢሆኑ በአሻንጉሊት ሽጉጥ ባንክ ዘርፈው በቁጥጥር ስር ሲውሉ ከእስር ቤት ለማምለጥ ሙከራ በማድረጋቸው ነበር በዚህ በውሃ በተከበበ ተገለለ እስር ቤት ፍርዳቸውን እንዲጨርሱ የተላኩት። ይሁንና ሰኔ 12962 ከአልካትራዝ እስር ቤት ያመለጡት ሶስቱ እስረኞች አልተያዙም። የፍራንክ ሞሪስና የእንግሊን ወንድማማቾች ዕጣ ፈንታ አሁንም እንቆቅልሽ ሆኖ ቀርቷል። ድፍረት፣ ዘዴና ቁርጠኝነት የተሞላበትና ከአሜሪካው ጥብቅ እስር ቤት የማምለጣቸው ታሪክ በአስገራሚነት ቀጥሏል። በወንጀል ዓለም ውስጥ በጣም የሚፈራው የአልካትራዝ እስር ቤት ደሴት ላይ የተገነባ ነው። ዘሮክ የሚል ቅጽል ስም ተሰጥቶት የነበረው የፌዴራል ማረሚያ ቤት በአሜሪካ በጣም አደገኛ ወንጀለኞች የሚታሰሩበት ነበረ። የማይበገር ምሽግ ተደርጎ ይወሰድ ነበረ። ሰኔ 12962 መጀመሪያ ላይ ግን 3 ሰዎች የማይቻል ነው የተባለውን የታሰበውን አሳኩ። ከማይበገረው እስር ቤት አመለጡ። አልካትራዝ የተገነባው የባህር ወሽመጡን መግቢያውን ለመጠበቅ የባህር ኃይል መከላከያ ምሽግ እንዲሆን ተብሎም ነበረ። በዩናይትድ ስቴትስ የእርስ በርስ ጦርነት ወቅት ገደላማ ቋጥኞችና ፈጣን ቀዝቃዛ ጅረቶች ያሉበት ደሴት በመሆኑ የተማረኩ የኮንፌዴሬሽን እስረኞች ታግረውበት ነበረ።
በ20ኛው ክፍለ ዘመን መጀመሪያ ላይ ደግሞ እንደ ወታደራዊ እስር ቤት እንደገና ተገንብቷል። እንደ አውሮፓውያን አቆጣጠር በ1930ዎቹ ዩናይትድ ስቴትስ በግዛቷ ውስጥ የተስፋፉትን የተደራጁ ወንጀለኞችን ለማቋቋም ስትሞክር የፍትህ ቢሮ እስር ቤቱን ተቆጣጠረው። ከፌዴራል እስር ቤቶች በጣም አስፈሪ የሚባሉ ወንጀለኞች ወደ አልካትራዝ መግባት ጀመሩ። ከታዋቂዎቹ እስረኞች መካከል ታዋቂዎቹ ወንበዴዎች አል ካፖን፣ ሚኪ ኮሆን፣ ጆርጅ ማሸንገን፣ ኬሊ እንዲሁም ነፍሰ ገዳይና በኋላ ላይ የአልካትራዝ በርድማን በመባል የሚታወቀው ሮበርት ስቶርድ ይገኙባቸዋል። ዓላማው በጣም ጨካኞችና አስጨናቂ ወንጀለኞች ተራ እስር ቤት ውስጥ እንዳይታሰሩ ለማድረግ ነበረ። ፍራንክሊ ሞሪስ በ19 ዓመቱ ነበረ ወላጆቹን ያጣው። በ13 ዓመቱ የመጀመሪያ ወንጀል የፈጸመው ሞሪስ በአብዛኛው ሕይወቱን በተለያዩ ማረሚያ ቤት ተቋማት ውስጥ አሳልፏል። በጣም ብልህ ነው ተብሎ የሚታሰበው ሞሪስ ልምድ ያለው ወንጀለኛ ነበረ። ከአደንዛዥ ዕፅ፣ ከጦር መሳሪያ ዘረፋና እስከ እስር ቤት የማምለጥ የሚደርስ ክስ አለበት። ጥር 1960 ከሉዊዚያና ግዛት ማረሚያ ቤት ካመለጠ በኋላ ወደ ዘሮክ ተላከ። አልካትራዝ እንደደረሰ ግን እንዴት ማምለጥ እንዳለበት ማሰብ ጀመረ። ባንክ የዘረፉ ወንድማማቾች ጆን እና ክላረንስ አንግሊና ከ1957 ጀምሮ በአልካትራዝ እስረኛ የነበረው አለን ዌስት የሚገኙበት ህንፃ ውስጥ ታሰረ። ሁሉም ቀደም ሲል በነበራቸው የእስር ቤት ህይወት ይተዋወቁ ነበር። የታሰሩበት ክፍል የተቀራረበ ስለነበር ምሽት ላይ እርስ በርስ መነጋገር ችለዋል። ሞሪስ መሪያቸው ሆነ። አራቱም እስረኞች ለማምለጥ ድፍረት የተሞላበት እቅድ ማዘጋጀት ጀመሩ። ብዕር ከሰይፍ ይልቃል። ጠይም ብዕር